ነገሮች ሁሉ በሰለጠኑበት በዚህ ዘመን እንዲህ ያለ የሕክምና ስህተት መስማት ያስደነግጣል። ከስህተትም ደግሞ መመለስና ማስተካከል የማይቻል የአካል ጉዳት ብሎም ክቡሩን የሰው ልጅ ሕይወት ሲነጥቅ ማየት ያማል። በሀገራችን ብሎም በዓለም ላይ በዚህ ችግር ሰለባ የሆኑ በብዙ ሺህ የሚቆጠሩ ሰዎች አሉ። ታዲያ ዛሬ አያድርስ ነው የሚያስብሉ አስከፊ የሕክምና ስህተቶች መካከል ሁለቱን ወደ እናንተ ይዤ መጥቻለሁ። መስማት ያለባችሁ እጅግ በጣም ብዙ አስገራሚ፣ አሳዛኝና ልብ አንጠልጣይ ታሪኮች አሉና ሽሜካስ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሕክምና ታሪክ ከተፈጠሩ አስከፊ የሕክምና ስህተቶች አንደኛው ባለ ታሪካችን ሻርማን ሳይዝሞር ይባላል። ጊዜው በ2006 ዓመተ ምህረት ነበር። ባጋጠመው ህመም ምክንያት አብዶሚናል ሰርጀሪ ማድረግ ነበረበትና ቀጠሮ ይያዝለታል። የቀጠሮም ሰዓት ደረሰና ሻርማን ሰርጀሪ ለመሰራት ወደ ቀዶ ሕክምና ክፍል ይዘውት ያመራሉ። ታዲያ ሻርማን ቀዶ ሕክምናውን ከመውሰዱ በፊት የሚሰጡት ሁለት ማደንዘዣዎች ነበሩ። አንደኛው ፓራላይቲክ አኔስቴዥያ ሲሆን ይህም በቀዶ ጥገና ወቅት ምንም አይነት የአካል እንቅስቃሴ እንዳይፈጠር ሰውነትን ፓራላይዝድ የሚያደርግ ሲሆን፣ ሁለተኛው ደግሞ ጀነራል አኔስቴዥያ ነው። ይህም ታካሚው በቀዶ ሕክምና ወቅት ህመም እንዳይሰማው ያደርጋል። ታዲያ ይህ አሳዛኝ ታካሚ ፓራላይዝድ የሚያደርገው ማደንዘዣ ተሰጠውና ሁለተኛው ተረሳ። ቀዶ ሕክምናው ግን ተጀመረ። ሻርማን ሳይዝሞር አይኖቹን ጨፍኖና ሰውነቱን ዘርግቶ ተኝቷል። ሆዱን በቀጭንና ትንሽ ቢላ ሲቀዱት ሊቋቋመው የማይችለው ህመም እያስተናገደ ነው። ማስቆም ግን አልቻለም። ከወሰደው ማደንዘዣ የተነሳ ምንም አይነት የእርዳታ ድምፅና ምልክት መስጠት ተስኖታል። ከዚህ ሲኦል ከሆነ ዓለም ለመውጣት 16 ደቂቃ ያህል መጠበቅ ነበረበት። በኋላ ላይ ግን ነገሩን አስተዋሉና ሁለተኛ ማደንዘዣውን ሰጡት። ቀዶ ሕክምናውንም ጨረሱ። አሁን ዶክተሮቹ ሁሉም የሻርማንን ከማደንዘዣ መንቃት እየተጠባበቁ ነው። ምክንያቱም አእምሮ ንቁ እንደሆነና ህመም እየተሰማው እንደሆነ ያወቁት የልብ ምት መቆጣጠሪያ ማሽኑን አይተው ነበርና ምናልባት እነሱ ያሰቡት ላይሆን ይችላል በሚል። ሻርማን ግን ከማደንዘዣው ሲነቃ የተፈራው ነገር እውነት እንደነበርና ሻርማን በዛ ስቃይ ውስጥ እያለፈ እንደነበር ነገራቸው። በዚህም ምክንያት ከፍተኛ የሆነ የአእምሮ ህመም አጋጠመው። እንቅልፍ የሚባል ነገር መተኛት አልቻለም። በዚህ ብቻ ቢመለስ ጥሩ ነበር። በመጨረሻም ቀዶ ሕክምናውን ካደረገ ከ2 ሳምንት በኋላ ራሱን አጥፍቶ ተገኘ። ሁለተኛ፣ ይህ ባለ ታሪካችን ደግሞ ዊሊያም ኪንግ ይባላል። ከስኳር ህመም ጋር በተገናኘ ባጋጠመው የደም ስር መዘጋት ምክንያት አንደኛው እግሩ መቆረጥ እንዳለበት ይነገረዋል። አማራጭ ያልነበረው ኪንግም በነገሩ ተስማማ። ቀኑም ደረሰ። ወደ ቀዶ ሕክምና ክፍል ይዘውት አመሩ። ኦፕሬሽኑም ተጀመረ። በመሃል ግን አንደኛዋ ነርስ ልክ ያልሆነ ነገር ያስተዋለች መሰላት። ሄዳን ፋይሉን ቼክ ስታደርገው የፈራችው ነገር እውነት ነበር። መንቀጥቀጥና እንባዋ መውረድ ጀመረ። ነገሩንም ለዶክተሩ አሳወቀችው። እሱ የተናገረው ቃል ግን እንዲህ የሚል ነበር፣ ኢት ዋዝ ቱ ሌት ቱ ስቶፕ። አዎ ኦፕሬሽኑ መቆም የማይችልበት ሁኔታ ላይ ነበር። ታዲያ የዚህ ሰው ጤነኛ እግር ሙሉ ለሙሉ ተቆረጠ። ዊሊያም ከማደንዘዣው ሲነቃ እንዳሰበው የታመመውን ሳይሆን ጤነኛ እግሩን አጥቶ ነበር። ነገሩንም ወደ ህግ ወስዶ በብዙ ክርክር አሸነፈ። ነገር ግን ዊሊያም አንዱን እግር ባጣ ከቀናት በኋላ ሌላ ሆስፒታል በመሄድ ታማሚው እግሩንም አስቆረጠ። ከፈጣሪ በታች የሰውን ህይወት ለመቀጠል ስልጣን ያላቸው ትጉህና ታታሪ ሐኪሞች እንዳሉ ሁሉ ቸልተኝነትና ኃላፊነትን ባለመወጣት የሰውን ህይወት ከነበረበት ወደ ተወሳሰበ ችግር የሚከቱም አሉ። በመጨረሻም ለታታሪዎቹ ምስጋናን፣ ለእንዲህ አይነቶቹ ደግሞ ልብ ይስጥልን። ይህ ቪዲዮ ከወደዳችሁት ላይክ እና ሰብስክራይብ በማድረግ አብሮነታችሁን አሳዩኝ። እወዳችኋለሁ። ሰላም።